ይህ ቪዲዮ እርጅናን ለመከላከል ብላችሁ የተለያዩ ሆርሞናል ለምትወጉ ሰዎች ነው ማለት ነው። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ጻፉልኝ ማለት ነው። እንደገና የቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ እርጅና መከላከያ ነው። አብዛኞቻችሁ ሰዎች አንቲ ኤጂንግ በሚለው ወይም ደግሞ እርጅናን የሚከላከሉ መድኃኒቶች ተብለው በተለያዩ ስኪን ሩቲን ውስጥ ባሉ ዝርዝሮች ውስጥ አንደኛውን ትወስዳላችሁ፣ መርፌውን ትወጋላችሁ፣ የሚዋጡ ሰፕሊመንቶችን ትውጣላችሁ ማለት ነው። እንግዲህ ይሄንን ከማድረጋችሁ በፊት አንዳንድ ነገሮች ስላሉ ስለነሱ አንዳንድ ነገሮች ልላችሁ ነው የመጣሁት ማለት ነው። አብዛኞቻችሁ መድኃኒት ትወስዳላችሁ። መድኃኒት የምትወስዱትም ደግሞ አንቲኤጂንግ ተብሎ ሜትፎርሚን፣ ራፓማይሲን እና እነዚህ ሆርሞናል የሆኑ መርፌዎችን ነው የምትወጉት ማለት ነው። እና ስለነዚህ ነገር የምነግራችሁ እነዚህ በሳይንሳዊ ጥናት ውስጥ ወይም ፕሮሰስ ውስጥ ያሉ ነገሮች ናቸው እንጂ በትክክል የተረጋገጡ አይደሉም፣ ወይም ደግሞ ደህንነታቸው የተጠበቀ አይደለም ማለት ነው። እና ምክንያቱም ያልተረጋገጡባቸው ምክንያቶች እንግዲህ ሜትፎርሚን፣ ራፓማይሲን የምንላቸው የስኳር በሽታ መድኃኒቶች ናቸው ማለት ነው እነዚህ። ስለዚህ እነዚህ ነገሮች ትክክለኛ ወይም ደግሞ የትክክለኛ ነገሮች አይደሉም ማለት ነው ለእርጅና ማለት ነው። ስለዚህም ደግሞ ለሁላችንም ሰዎች ላይ የተረጋገጠ ነገር የላቸውም። ስለዚህ እነዚህ ነገሮች ባንጠቀም መልካም ነው ማለት ነው። እንደገና ሆርሞን የምንወጋ ሰዎች፣ ሆርሞናል የሆነ ነገር የምንወጋ ሰዎች ስለ ሳይድ ኢፌክቱ ማወቅ አለብን። ምክንያቱም ምን ሊከሰትብኝ ይችላል፣ ይሄንን በውስጥ ምን ላረግ ይችላል የሚለውን ነገር ማወቅ አለብን ማለት ነው። ምንድነው አሁን ይህን ስናደርግ የሰውነት መዛባት ሊፈጠር ይችላል። ተፈጥሯዊ ሴሎች እድገታቸው ሊዛባ ይችላል። ተፈጥሯዊ የሆኑ ሴሎች አሉ አይደለ? የነዛ እድገት ይዛባል ይህንን መድኃኒቶች ስንወስድ ማለት ነው። ሌላው የጥራት ችግር ነው። ምክንያቱም እነዚህ መድኃኒትና ቁጥጥር ባለስልጣን በትክክል ተጠንተው ተረጋግጠው በጥራት ላይቀርቡ ይችሉ ይሆናል። ስለዚህ እነዚህ ነገሮች ከማድረግ መቆጠብ አለብን ማለት ነው። ሌላው ምንድን ነው የሆርሞን መዛባት እንዳልኳችሁ ነው። ምክንያቱም አሁን ለምሳሌ የፊት መሸብሸብ ተብሎ የሚሰጡት ሆርሞን መድኃኒቶች የወር አበባ መዛባትን፣ የጡት ካንሰርን እንደ ተጋላጭነት ይጨምራሉ ማለት ነው። እንደገና ደግሞ የልብ ህመምን ደግሞ ሊያመጡ ይችላሉ እነዚህ ፕሮዳክቶች፣ እነዚህ ሆርሞናል ተብለው የሚሰጡት ማለት ነው። ሌላው የጉበትና የኩላሊትም ጉዳት ሊያስከትሉ ይችላሉ። በውስጡ የተከማቸው የውስጥ አካላትን ስራ ሊያስተጓጉሉ ይችላሉ ማለት ነው። ሌላው የምግብ መፈጨት ችግርን ሊያስከትሉ ይችላሉ። ማቅለሽለሽ፣ ተቅማጥ፣ የሆድ ህመም እንደዚህ ነገሮችን ሊያስከትል ይችላል መድኃኒቱ ማለት ነው። ሌላው ነገር የቫይታሚን እጥረት፣ አንዳንድ መድኃኒቶች ሰውነታችን ጠቃሚ የሆኑ ቫይታሚኖች ላይክ እንደ ቫይታሚን ቢ12 አይነት እንትኖች አብዞርብ እንዳይደረጉ እንዳይመጠጡ ያደርጋሉ ማለት ነው። እነዚህ መድኃኒቶች ወይ ሆርሞናል ኢንጀክሽኖች ማለት ነው። የቆዳ መቆጣት ሊመጣ ይችላል። ይሄን ደግሞ በኪኒኒ መልክ የምንወስዳቸው ካሉ ቆዳችን ይቆጣል፣ ይቀላል፣ ማሳከክ ሊኖረን ይችላል፣ ለፀሐይ ብርሃን ተጋላጭ እንድንሆን ሊያደርገን ይችላል። እነዚህ አይነት ችግሮች አሉ ማለት ነው። እና ከነዚህ ችግሮች መቆጠብ ያስፈልጋል ማለት ነው። ይልቁንም በቤት ውስጥ ልናገኛቸው የምንችላቸው ነገሮች አሉ። በቤት ውስጥ ብዙ ራሳችንን ሳንጎዳ የምንጠቀምባቸው ብዙ ነገሮች አሉ። ምንድነው ከመጠጦቹ ስንጀምር አረንጓዴ ሻይን ብንጠቀም አንቲኦክሲደንት ስላለው ሁልጊዜ ቆዳችን ሴሎቻቸው እንዳይሞቱና እንዳይሸበሸቡ ነው የሚከላከለው ማለት ነው። ይሄ ግሪን ቲ የምንለው ነገር ማለት ነው። ስለዚህ በሻይ ምትክ እሱን ግሪን ቲ ብንጠጣ ተጠቃሚ እንሆናለን። ሌላው
የእርድና የዝንጅብል ሻይ ማለት ነው። እርድ እንደሚታወቀው በውስጡ ንጥረ ነገር አለው። ኩርኩሚን የሚባል ንጥረ ነገር አለው። እሱ ምንድን ነው የሚያደርገው? ላይክ ኢንፍሌምድ የሆኑ ኢንፍላሜሽን ያላቸውን የሰውነታችን የውስጥ ክፍሎችን ኢንፍላሜሽን አንቲ ኢንፍላማቶሪ ነው፣ እብጠት ይቀንሳል ማለት ነው እርድ። ስለዚህ ከውስጥ ያለውን ራሱ ማስተካከል ይችላል፣ ወይም ደግሞ እብጠቱን መቀነስ ይችላል፣ እንዳያረጁ ያደርጋል ማለት ነው እርድ። ስለዚህ እሱን እርድና ዝንጅብል ሻይ መጠቀም እንችላለን። ሌላው የካሮትና የብርቱካን ጭማቂ መጠጣት እንችላለን። ምክንያቱም እነሱ በቫይታሚን ሲ እና በኤ የበለጸጉ ናቸው። ስለዚህ ምንድን ነው የሚያደርጉት? ቫይታሚን ያላቸው ቫይታሚን ሲ ያላቸው ቆዳን እንዳያስረጅ የሚያደርገው ኮላጅን በጣም እንዲመረት ያደርጋል ማለት ነው። እና ቆዳችን ሁልጊዜ ብጥር እንዳለ እንዲሆን ያደርጋል ማለት ነው የኮላጅን ምርት ሲጨምር። ስለዚህ እሱን ሻይ መጠቀም ያስፈልጋል ማለት ነው። ሌላው ከሚበሉ ነገሮች ነው። የሚበሉ ነገሮች ወይም ደግሞ እነዚህ አንቲ ኤጂንግ ፉድ የሚባሉት አቮካዶ ነው አንደኛው ነገር። ምክንያቱም ቆዳችን እርጥበት እንዲኖረው ነው የሚያደርገው። ሁልጊዜ ቆዳችን እርጥበት እንዲኖረው ያደርጋል። ላይክ ጤናማ ቅባቶች ናቸው አቮካዶ ውስጥ ያሉት ቅባቶች። ጤናማ ሄልዚ የሆነ ፋት ነው ያላቸው እና እነሱን መጠቀም ያስፈልጋል። አቮካዶ መጠቀም ያስፈልጋል። ሌላው ለውዝ ነው። ለውዝና ዋልነት ማለት ይሄ የቆዳ ብረት ህዋሳትን የሚጠግን ቫይታሚን ኢ ያለው ለውዝ በራሱ ቫይታሚን ኢ ስላለው እሱን መውሰድ ወይም መመገብ ያስፈልጋል። ሌላው ስፒናች እና ቆስጣ ነው። ስፒናች ወይም ደግሞ ቆስጣ በውስጥ ያለው የብረትና ቫይታሚኖች የቆዳን ቀለምና ጥራት እየጠበቁልን፣ የቆዳችንን ቀለም እየጠበቀልን፣ ጥራቱን እየጠበቀልን እንዲሄድ ነው የሚያደርገው ማለት ነው። ሌላው ፓፓያ ነው። ፓፓያም እንግዲህ በውስጡ ፓፔን የሚባል ኢንዛይም አለው እና ቆዳ ብርት ብራይትነሱን የቆዳችንን ብራይትነስ እንዲጨምር ነው የሚያደርገው። እንደገና ደግሞ የቆዳችን ላይክ የሞት ቆዳችን ሴሎቹን እንዲወገድ ያደርጋል። ሴሎቹን እያደሰ ነው የቆዳችንን የሚሄደው ማለት ነው ፓፓያ። ስለዚህ እነዚህ ነገሮች በቤት ውስጥ በተለያየ መልኩ ልናገኛቸው እንችላለን። አቮካዶ ባይኖር ፓፓያ ይኖራል። ፓፓያ ባይኖር ደግሞ ለውዝ ሊኖረን ይችላል። ለውዝ ባይኖር ደግሞ ከጓራችን ቆስጣ ነገሮችን መጠቀም ያስፈልጋል። በትክክል መጠቀም ያስፈልጋል ማለት ነው። ስለዚህ ከእንደዚህ አይነት ሰፕሊመንቶች ካልተረጋገጡ፣ ጤናማነታቸው ካልተረጋገጡ ሰፕሊመንቶች መቆጠብ ያስፈልጋል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ የጤና መረጃ እስከማገኛችሁ ድረስ ሰላም ሁኑ።